እሺ እንግዲህ ሁላችሁም እንኳን ደህና መጣችሁ። ዛሬ እንግዲህ እዚህ ቦታ ላይ የተሰባሰብንበት ዋና ምክንያት ይታወቃል። ባለፈው ለሰይፉ ፋንታሁን የደስታ ፕሮግራም ላይ ያንን ፕሮግራም እንደ ፕሮግራም ሲሰራ ሰይፉ ብዙ ጊዜ የሚገለጽበት ጉዳይ እርዳታ በመሆኑ ከተዋቀረው ኮሚቴ ውስጥ በዋናነት ሰለሞን ቦጋለ ይገኝበት ነበር እና በዚህ ምክንያት ይህንን ፕሮግራም ስንሰራ ሰይፉ በመስጠት ስለሚታወቅ ለምን እስኪ ትላልቅ ሰዎች ለኢትዮጵያ በጎ ነገር አሪፍ ነገር ያበረከቱ ሰዎች ለምን የሚደገፉበትን መንገድ አናመቻችም የሚል ሀሳብ በሰለሞን ቦጋለ ቀረበ። ሁሉም ተስማማ። 8 ነን። በኋላ ማንን እናግዝ የሚለው ጥያቄ ሲመጣ ሀሳብ ቀረበ። ሀሳብ ሲቀርብ ከቀረቡት ሀሳቦች ውስጥ የሙዚቃ ቀማሪው ሙልጌታ አባተ፣ የፊልም የቲያትር እና የሙዚቃ ገጣሚና ዜመኛው ታላቁ ሲራክ ታደሰ ነበሩበት። ከተመረጡት 5-6 ሰዎች ውስጥ እነዚህ ሁለቱ በድምፅ ብልጫ አለፉና በፕሮግራሙ ላይ እገዛ እንዲደረግላቸው ያንን ሀሳብ ስናንሸራሽር ሁልጊዜ ከህዝብ ጋር የሚሰራው ጸደይ ባንክ ይሄንን ነገር ሊያግዝ እንደሚችል አሁንም በድጋሚ በሰለሞን ቦጋለ ሀሳቡ መጣ። ያ ሀሳብ እዚህ ቢሮ ድረስ መጣና ተቀባይነት አገኘ። በቦታውም እንግዲህ እዛው ፕሮግራም ላይ ሁሉም በተገኘበት ጸደይ ባንክ ለነዚህ ታላላቅ ሙዚቀኞች ቤተሰብ ስጦታውን በቼክ አስረክቦ ነበረ። ይሁንና ግን ከዛ በኋላ በቢሮ ፕሮሰስ እስከ አሁኗ ቀን ድረስ ቆይቶ ዛሬ መጥተው እንዲወስዱ ነበር ሀሳቡ። ግን በዶክተር ቢራራ ሀሳብ አምጭነት ለሰለሞን ክብራቸውን በጠበቀ መልኩ እዚህ ቢሮአችን ድረስ መጥተው ቢወስዱ ደስ ይለናል። የእነዚህ ሙዚቀኞች ስራ ታላቅ በመሆኑ ክብር እስከ መጨረሻው ድረስ እንሰጣለን እና ይምጡ በተባለው መሰረት ይኸው ዛሬ ተሰብስበናል። በመሆኑም እንግዲህ ይህንን ስጦታ እንደገና የራሳቸው ቡክ ተከፍቶላቸዋል እዚሁ ጸደይ ባንክ። አሁንም እናንተ እንግዶች ባላችሁበት በፊት ለፊት ስጦታው በድጋሚ ይደረግላችኋል ማለት ነው። ስለዚህ ይሄ ፕሮግራም ከዚህ በኋላ ይቀጥላል ማለት ነው። እንግዲህ ይህንን በተመለከተ እስኪ መጀመሪያ ዶክተር የራሳቸውን ሀሳብ የሚጨምሩት ነገር ካለ በዚሁ ጋብዛለሁ። እንዴት አደራችሁ? እንኳን ደህና መጣችሁ። እንግዲህ ወንድሜ ሲገልጽ እንደነበረው የቀደሙን ፕሮግራም በሰይፉ ፋንታሁን በነበረው እውቅና ፕሮግራም አሰጣጥ ዙሪያ ላይ ሰይፉን ታሳቢ በማድረግ በሰይፉ ስም ለወንድማችን አርቲስት ሲራክ ታደሰ እና ለወንድማችን አርቲስት ሙልጌታ አባተ ቤተሰቦች ድጋፍና እገዛ ብናደርግ የሚል ጥያቄ ተነስቶ በእኛ በክቡር አምባሳደራችን በአርቲስት ሰለሞን ቦጋለ አማካኝነት ጥያቄው ተነስቶ በዛ አግባብ ለመጀመሪያ ጊዜ አነስተኛ ስጦታ እንዳደረግን ይታወቃል። ዛሬ ደግሞ እዚህ ቦታ ላይ ተገናኝተን የበለጠ ብንነጋገር ከሚዲያም ባለፈ ቤተሰባዊ ትስስራችን በዛን ኢቨንት ብቻ የሚቋጭ ሊሆን ስለማይችል የበለጠ ደግሞ ጸደይ ምንድን ነው፣ ጸደይ የት ይገኛል፣ እንዴትስ ናቸው ብለው የወንድሞቻችን ቤተሰቦች እኛ ጋር መጠው እንዲተዋወቁ መደረጉ በእጅጉ በጣም ደስተኛ ነን። ይህም ለቀጣይ ስራዎቻችን በእጅጉ ያግዛሉ ብዬ አስባለሁ። ከዚህ አንጻር በመምጣታችሁ እጅግ በጣም ደስ ብሎናል። ከእናንተ ጋር ያለውንም ነገር የአንድ ጊዜ ግንኙነት ብቻ ሊሆን ስለማይችል ነገም ከነገም በኋላም አብረን የምንቀጥልበት ሁኔታ ነው የሚኖረው። ልክ የብራንድ አምባሳደራችን ክቡር አርቲስት ሰለሞን ቦጋለ በሀገር ውስጥም በሀገርም ከሀገር ውጭም እየዞረ ጸደይን እንደሚያስተዋውቀው ሁሉ የአርቲስት
ሲራክ ታደሰና አርቲስት ሙሉጌታ አባተ ቤተሰቦችም ባሉበት ማህበረሰብ የጸደይ ባንክ አምባሳደር ይሆናሉ ማለት ነው። በተለይም ሪሶርስ ቁጠባ በማሰባሰብ ጸደይን በማስተዋወቅ ረገድ ላይ ሰፊውን ሚና ይወጣሉ ማለት ነው። እኛም አሳይመንት እንወስዳለን፣ እናንተም አሳይመንት ትወስዳላችሁ። ከዚህ በኋላ ቤተሰቦች ነን። ሌላው እንደው እውቅና ለመፍጠር ያህል እንግዲህ ጸደይ ባንክ የድሮ አማራ ብድርና ቁጠባ ተቋም የአሁኑ ጸደይ ባንክ የተጀመረው 1988 ዓ.ም ነው። በ1989 ስራ ጀምረዋል። ኦልሞስት አሁን ወደ 31 ዓመት እድሜ ያስቆጠረ ባንክ ነው። ዝም ብሎ አዲስ እንደነበሩት ሰርድ ጀነሬሽን እንደሚባሉ ባንኮች አይደለም። በጣም ረጅም ጊዜ በኢንዱስትሪ የቆየ ትልቅ ባንክ እንደሆነ ይታወቃል። ይሄ ባንክ እንግዲህ እንደሚታወቁት የፋይናንስ ኢንዱስትሪ ፕሮፊት ሜኪንግ ኢንስቲትዩሽን ነው የሚባለው አይደል? ለትርፍ የተመሰረተ። ጸደይ ግን በጣም ሌት የሚያደርገው ከዛም በላይ በኮርፖሬት ሶሻል ሪስፖንሲቢሊቲ ያ ማለት አካባቢው ማህበረሰብን በማገዝ በመደገፍ ረገድ ያለው ሚና በጣም የጎላ ነው። እንደው የተወሰኑትን ለመግለጽ ያህል እንኳን ከዚህ በፊት በድርቅና በተለያየ ችግር ለደረሰባቸው የህብረተሰብ ክፍሎች እስከ 50 ሚሊዮን ብር ድረስ ድጋፍ አድርጓል። አማራ ክልል ላይ አንዳንድ ትልልቅ ቅርሶች ሊፈርሱ ሲሉ ለምሳሌ እንደ ላሊበላ አይነት ቅርሶች ላይ እስከ 2 ሚሊዮን ብር ድረስ ድጋፍ ያደረገ ተቋም ነው። በአትሌቲክስ ዘርፉም የባህር ዳር ከነማ፣ የፋሲል ከነማ የሚባሉትን በየዓመቱ የሚደግፈው ድጋፍ በእጅጉ በጣም ትልቅ ነው። ከዛም በላይ ደግሞ ከ2004 እና 2005 ጀምሮ አትሌቲክስ ክለብ አለ። በየዓመቱ 5.6 ሚሊዮን ብር በላይ እየከፈለ ክልላቸውን ሀገራቸውን ጸደይንም ጭምር እንዲያስተዋውቁ ትልልቅ የአትሌት አምባሳደሮችንም ጭምር ያፈራ ባንክ ነው። ያ ማለት እንግዲህ በአንድም ይሁን በሌላ መንገድ ለልጆቹም ትልቅ የስራ ዕድል መፍጠር ነው። ወደ 58 የሚጠጉ ሰራተኞች ናቸው እኛ በምንደግፋቸው ድጋፍ መሰረት አድርገው ኢትዮጵያን ጭምር እያስጠሩ ያሉ። በሌላ መንገድ ትምህርት ቤት በፈራረሰባቸው ወይም ደግሞ ምንም ትምህርት ቤት በጎጆና በዛፍ ስር በሚማሩ ለምሳሌ ዋግምራ ዞን ላይ ሰፋፊ ትምህርት ቤቶችን ገንብቶ እዛ አካባቢ ላይ ዝቅተኛ ለሆነ ማህበረሰብ ልጆቹን እንዲያስተምር ቤት ገንብቶ ያስረከበ ባንክ ነው። ከዚህም በተጨማሪ ለመቄዶንያ 8.4 ሚሊዮን የሚጠጋ ሀብት በአይነት አቅርቦ የሰጠበት ሁኔታ አለ። ዝግባ የህፃናትና ወጣቶች አረጋውያን ማህበር በላይ ጠባቂው እሱ ነው። በምንችለው አቅም በአመት በ6 ወር የመግደፊያም የቀለብም የእስክርቢቶም የደብተርም አይነት ድጋፎችን እናደርጋለን። እንደው ይሄ ባንክ ለነዚህ ለሁለት ሰዎች ብቻ አይደለም፣ ላይክ እንደዚህ ተጎዱ ለሚባሉ የህብረተሰብ ክፍሎች ጭምር በሌላ መንገድ አባት እናታቸው በተለያየ ችግር ምክንያት ወገን ዘመድ የሌላቸው አባት እናት የሌላቸው ተማሪዎችን በየአመቱ ድጋፍ እያደረገ በየወሩ ክፍያ እየፈጸመ ከ2004 ጀምሮ እስካሁን ድረስ በተለያዩ ቦታዎች የራሳችን የምንላቸው ቤተሰብ አጋዥ የሌላቸውን እያስተማርን እንገኛለን። እነዛን ሰዎች እስከ ኮሌጅ እና ዩኒቨርሲቲ ገብተው ወጥተው አሁንም እዚህ ከሄድ ኦፊስ እስከ ቅርንጫፍ ድረስ እየሰሩ ያሉ በርካታ እናት አባት የሌላቸው ወጣቶችን አስተምረን አሁን ባንኩን ከኛ በላይ ቆመው እያገለገሉ ያሉበት ሁኔታ ነው ያለና ይሄ እንደው ከብዙ በትንሹ ዋና ዋናዎቹን እንግለጽላችሁ ብለን ነውና የነ ወንድማችን አርቲስት ሲራክ ታደሰና የወንድማችን አርቲስት ሙሉጌታ አባተ ቤተሰቦችን ብቻ አይደለም ላይክ እንደነዚህ አይነት ያው ሁሉንም ማድረስ ስለማይቻል ነው እንጂ ግን ቢያንስ በምንችለው መንገድ እኛ አሁን የጠቃቀስናቸውን የሶሻል ሪስፖንሲቢሊቲ ኮርፖሬት ሶሻል ሪስፖንሲቢሊቲ ስራዎችን ስንሰራ ሌላውም ልክ እንደኛ ተከትሎ እንዲሄድ ጸደይ ብቻ ምንም ሊያደርስ ይችላል። የጠጠር ያህል ነው ግን ካንም በጠጠር እንደመደገፍ እንደሚቆጠረው ሁሉ እኛ በዛ ልክ ከሄድን ሌሎች የፋይናንስ ኢንዱስትሪዎች ሌሎች የግብረሰናይ ድርጅቶች ያንን ፈለግ ተቀጥተው በርካታ ይህን መሰል ማህበረሰቦችን ሊደግፉ ሊያግዙ ይችላሉ እያልን ነው ትንሽ ቀደም ብለን በመሪነት አርአያነታችን እየገለጽን የምንገኘውና እንግዲህ ጸደይ ይሄን ይመስላል። ጸደይ እንደምታውቁት በሀብት ደረጃም በጣም ትልቅ ግዙፍ የሚባል ባንክ ነው። ይሄ የምታዩት 35 ወለል ህንፃ የራሱ ነው። አሁን በቅርብ ነው የገባ ነው እንደሚታወቀው። አሁን ጥር አካባቢ ላይ እናስመርቃለን ብለን እናስባለን ሁኔታዎች ከተመቻቹልን። ከዚህም ሌላ ወደ 247 የሚጠጉ
እስከ G+4 ድረስ የተገነቡ ህንፃዎች አሉን በየአካባቢው ማለት ነው። ከሞላ ጎደል ይሄን ነው የምንለው። እንኳን ደህና መጣችሁ፣ ነገም ከነገም በኋላም ከጎናችሁ ነን የሚለውን ሀሳብ መግለጽ ነው የምፈልገው። ከዚህ በኋላ ወደ ብራንድ አምባሳደራችን። እሺ ዶክተርን በጣም እናመሰግናለን። በመቀጠል ደግሞ ቅድም ይቅርታ እንግዲህ ከቅርበት የተነሳ ነው ሰለሞን ስለ የነበረው ብራንድ አምባሳደር የተከበረው ወንድሜ ሰለሞን በቀጣይ አንዳንድ ነገር ይለናል ማለት ነው። ሰልዬ ይኸው እንኳን ደህና መጣችሁ እንግዶቻችን። እንግዲህ ፀደይ ባንክ ሁልጊዜም ቤተሰብ ነው፣ ቅርብ ነው፣ ሩቅ አይደለም። የእውነት ታች ወርዶ ነው ሁሌ የሚሰራው። ሲጀምርም ሲነሳም መነሻውም ታች ያለውን ማህበረሰብ አብዛኛው የኢትዮጵያ በፐርሰንት ብንለካው አብዛኛው ማህበረሰብ ዝቅተኛ ነው። ፀደይ ያንን አይቶ ከታች የዛሬ አይደለም ዶክተር እንዳለው እንግዲህ የ30 ዓመት ታሪክ አለው። ብዙዎችን ከፍ አድርጓል። ሲያድግ ብቻውን አይደለም ፀደይ ባንክ እንደዚህ ታች ያሉትን ሰዎች እያነሳ ነው፣ እያቆመ ነው። እናም ዛሬም አዲስ አይደለም ለሱ እንዲህ አይነት ቤተሰቦችን ሲያስተናግድና የእውነት እኔ ወደ ፀደይ ባንክ ከመጣሁ እንግዲህ አሁን ወደ 3 ዓመት እየመጣ ነው። በዚህ 3 ዓመት ውስጥ አብረኸኝ ተከተለኝ ባልኩት ቦታ ሁሉ አብሮኛል። የእውነት እጅግ በጣም የፀደይ ባንክ ብራንድ አምባሳደር በመሆኔ እጅግ በጣም ነው የምኮራው። የእውነት አብሮኝ ባህር ዳር ድረስ ሄዶ እዛ ዝግባ የህፃናትና አረጋውያን ወደ 2319 ህፃናትና አረጋውያን የበላይ ጠባቂ ነኝ። እዛ አብሮኝ ሄዶ ብዙ እህሉንም ገንዘቡንም የለም አይዟችሁ ማለት በራሱ ይሄን አብሮኝ ተጉዞ ይሄ ትልቅ ተቋም ይሄን ያደርግ ነበር። ዛሬም ከዚህ ከፕሮግራሙ ላይ የሰይፉ ፕሮግራም ላይም ስንገናኝ በኩራት ነው የመጣሁት። የእውነት በእርግጠኝነት ነው ፀደይ ባንክ ብንሄድ ለሆኑ ሰዎች እንባ ማበሻ እናጣም ብዬ የመጣሁትና ሁሌም ይሄ ነው ፀደይ ባንክ። ፀደይ ባንክ ሞቶ ሁሌም ፀደይ ባንክ የሁሉም ባንክ ነው፣ የሁላችንም። ስለዚህ ማናችንም ፀደይ ባንክን ስናስብ አንድ ገንዘብ ማውጣት ማስገባት ብቻ አይደለም። ቤተሰባዊ ኃላፊነት እጅግ በጣም የሚሰማው ትልቅ ቤተሰባዊ ባንክ ነው ለኔ። የእውነት ሁሌም ኩራቴ ነው ፀደይ ባንክ የሁሉም ባንክ። ቤተሰቦቻችን እናንተም ዛሬ ከእናንተ ጋር ስለተዋወቅን ስለተቀላቀልን ነገም የዚህ ቤተሰብ አባል ሆናችሁ ብዙዎችን ወደዚህ እንደምትመጡ አምናለሁ። እግዚአብሔር አብዝቶ ይቺን ሀገር ይባርክልን። ብዙ አብረን እንሰራለን ከፀደይ ባንክ ጋር። አሁንም ደግሜ ፀደይ ባንክ የሁሉም ባንክ። አመሰግናለሁ። አሁን በቀጣይ የሚሆነው እንግዲህ ምንድን ነው ወደ የሂሳብ ደብተራቸውን ይረከባሉ። እዚሁ ቤት የተከፈተላቸው ማለት ነው አይደለም? አዎ። ሲነገራቸውም ዶክተር እንደተናገረው የዚህ ቤት አባል ሆነዋል ማለት ነው። የትም ቦታ ስራ ይጠበቅባቸዋል ማለት ነው። እሺ ክቡራን እንግዶች እንግዲህ አሁን ደግሞ ወደ ርክክቡ እንሄዳለን። በመጀመሪያ የአርቲስት ሲራክ ታደሰ ባለቤት እትዬ የመጀመሪያውን ርክክብ ታደርጊልናለች። በቀጣይ ደግሞ የአርቲስት ሙሉጌታ ባተ ባለቤት ወይዘሮ ሌላ ርክክብ ታደርጊልናለች። እሺ በድጋሚ ፀደይ ባንክን እና
ዶክተር ቢራራን እንዲሁም አምባሳደር ሰለሞንን ከልብ እናመሰግናለን። ሌላው በተረፈ የሚጨምረው ደግሞ ምንድን ነው እንግዲህ ወደፊትም እኔ ሙያ ሌላ ቢሆንም ከጥበቡ አካባቢ ብዙ ጊዜ አለሁኝ። በዚህ አካባቢ ደግሞ ያሉ ሙያተኞች በሙሉ ለሰለሞን ትልቅ ፍቅር አላቸው። ሰለሞን በተራመደበት በኩል ለመምጣት ግራና ቀኝ የሚያዩ ብዙ ትላልቅ አርቲስቶች አሉና ሰለሞን ባስፈለግን ጊዜ ለጸደይ ባንክ በጠራን ጊዜ እንደምንመጣ ላረጋግጥ እወዳለሁ። አመሰግናለሁ። እሺ፣ በመቀጠል እንደገና ደግሞ ምንድነው ይሄንን እገዛ የተደረገላቸው ቤተሰቦች የአርቲስቶቹ ባለቤቶች እስቲ ምን እንደተሰማቸው አጭር ነገር ይሉናል። በጣም ነው የማመሰግነው። ይሄ በጣም ትልቅ ስጦታ ነው። እንግዲህ ለጸደይ ባንክ የሁላችንም ባንክ ነው። በጣም ነው የማመሰግነው ለአመራሮችም፣ ለኮሚቴዎቹም፣ ለእሳቸውም፣ ለዶክተር ቢራራም፣ ለክቡር አምባሳደር ለጸደይ ባንክ ለክቡር አምባሳደር አርቲስት ሰለሞን ቦጋለም በጣም ነው የማመሰግነው። ይሄ ሁሉ ባንተ ነው። በጣም ነው የማመሰግነው። ለወንድሜ አቻሬ በጣም አመሰግናለሁ። ለሁላችሁም በጣም ነው የማመሰግነው። ጸደይ ባንክ የሁላችንም ባንክ ነው። እናመሰግናለን። ባንክ የሁላችንም መሆኑ በቴሌቪዥንም እያየን ነው። ደስ እያለን ከገጠር እስከ ከተማ አሁን ደግሞ ወደኛ ቤት በመግባቱ በጣም ተደስቻለሁ። እግዚአብሔር ይስጥልኝ። እሺ፣ ፕሮግራማችን ይህን መስል ነበር። እንግዲህ ወደ ዶክተር ቢራራ የሚያስፈልግ ነገር እርሱ እንዲጨምሩ። እሺ፣ ያው እዚህ በኋላ ብዙም የምንጨምረው ነገር አይኖርም። ፈጣሪ አምላክ ሀገራችን ሰላም ያደርግልን። ሰላም ሲኖር ነውና ለዚህችም ሰዓት ተገናኝተን እንድናገር ምቹ ሁኔታ የምናገኘው። ፈጣሪ ሰላም ከሆነ እኛም እንደ ጸደይ ባንክ ከጫፍ እስከ ጫፍ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ያለውን የህብረተሰብ ክፍላችን እንደ ጸደይ ባንክ የሁሉም ባንክ እንደመሆኑ መጠን ለማገልገል፣ ህብረተሰባችን ለማገዝ፣ ለመደገፍ ሌት ተቀን እንሰራለን። ክቡር አምባሳደራችንም እንዲሁ የትኛውም ቦታ ከሀገር ውስጥም ይሁን ከሀገር ውጭ ጸደይን በማስተዋወቅ እየሰሩት ያለው ስራ በእጅጉ ትልቅ ነው። በዚሁ እንዲቀጥሉ ለማሳሰብ እወዳለሁ። ቤተሰቦቻችንም ከዛሬ ጊዜ ጀምሮ የጸደይ ቤተሰቦች ናችሁ። በአንድም ይሁን በሌላ መንገድ ሁሌም የምንገናኝበትን ቻናል የምንፈጥርበት ሁኔታ ይኖራል። ፕሮግራም አዘጋጅታችሁ በዚህ ልክም የመጣችሁትን የሚዲያ ባለሙያዎች በእጅጉ እናመሰግናለን። ክብር ይስጥልን።